እግዚአብሔር ቃል ኪዳን ጠባቂ ነው። ዓመታት ቢያልፉም ወራቶች ቢቆጠሩም ሰዎች ከሁኔታዎች ጋር ቢቀያየሩም እሱ የተናገረውን የሚፈጽም አምላክ ስለሆነ ለአብርሃም በገባው ተስፋ ምክንያት መሰረት የሰው ልጆች ዳኑ። የእግዚአብሔር ነገር የማይታያቸው ተሰውሮባቸው ሳይሆን የእግዚአብሔር ነገር የማይታያቸው ሆን ብለው አይናቸው ጨፈኑ። የልባቸውን ፍቃድና ሐሳብ ደግሞ ወደሚሳቡ እንስሳቶች ወስደው የእግዚአብሔር ክብር በሚጠፋ ነገር ለውጠዋል። የለም ጻድቅ የለም፣ ሕግ ካለው ሕግ ከሌለው ከአይሁድም ከአሕዛብም ጻድቅ የለም፣ አስተዋይ የለም። እግዚአብሔርን የሚሻ እግዚአብሔርን የሚፈልግ አንድ የለም። እግዚአብሔር ጋር ምንም ዲፖዚት የላቸውም። ባንክ ቤት ዲፖዚት ሳይኖራቸው ዊዝድሮዋል የላቸውም። the only one ዲፖዚት በሌለበት ሁኔታ ለዘላለም ኢኮኖሚያቸውን የቀየረ አሰጣጥ የሰጣቸው እግዚአብሔር ምስጋና ይግባው ነው። አሜን ፈን ለመሰለ ስለ እግዚአብሔር የሚታወቀው ነገር ግልጽ ሆኖ ሳል የሰው ልጅ አይኑን ጨፍኖ ስለነበረ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሰሰ ማለት እግዚአብሔርን የምትወዱበትን ፍቅር ራሱ የሰጣችሁ ራሱ እግዚአብሔር ነው። ምዕራፍ 1 እስከ 3 ድረስ ምን ያህል ሰዎች በጣም ጥልቅ ክፉዎች እንደነበርን ከዛም ሲቀጥል መጥፎዎች እንደነበርን ህይወታችን ደግሞ ሙሉ በሙሉ ሊመረጥለት በማይችል መልኩ ወይም ሊወጣለት በማይችል መልኩ ስንዴ እንኳን ብታበጥሩት እንክርዳድና አፈር እንኳን በውስጡ ቢበዛም አንድም ይሁን ሁለት ወይም 3 ወይም ጥቂት ኪሎ ስንዴ ላታጡ ትችላላችሁ። የሰው ልጅ በደንብ ቢበጠር በደንብ ቢፈተሽ አንድም መልካም ነገር ላይገኝበት ሙሉ በሙሉ ህይወቱ የተበላሸ እንደነበረ በሶስቱ ምዕራፎችና እስከ 19ኛው ቁጥር ባለው የሶስተኛው ምዕራፍ ውስጥ ይናገራል። ለምሳሌ ምዕራፍ 1 ላይ ጳውሎስ ምንድነው የሚናገረው ለሮሜ ሰዎች ካላችሁ የእግዚአብሔርን እውነት በአመፃ ለሚቃወሙ ሰዎችን በተመለከተ የእግዚአብሔር ቁጣ ወጥቶባቸዋል ይላል። የእግዚአብሔርን ክብር በሰው ክብር ለወጡ ይላል። በሚጠፋ እንስሳ መሰሉ፣ የሚሳቡ እንስሳትን አመለኩ። ስለ እግዚአብሔር ያለው ነገር የሚታወቅ ሆኖ ሳለ ስለ እግዚአብሔር በሆነ ጉዳይ ላይ አይኖቻቸውን ጨፈኑ። ስለዚህ ለማይረባ አይምሮ አሳልፎ ሰጣቸው። የሰዎችን ክፋት ሲናገር ምዕራፍ 1 ላይ የእግዚአብሔርን እውነት በአመፃ ለሚቃወሙ ሰዎች የእግዚአብሔር ቁጣ ወጥቶባቸዋል። ደግሞ የእግዚአብሔርን ክብር በሰው ክብር ለውጠዋል። በሚጠፉ እንስሳት መስለዋል። የሚሳቡ እንስሳትን አምልከዋል። ስለ እግዚአብሔር ያለው ነገር የሚታወቅ ሆኖ ሳለ ይላል ጳውሎስ የሚታወቅ እኮ የተገለጠ እኮ አምላክነቱ የተገለጠ ነው። ሁሉን ቻይነቱ የተገለጠ ነው። እግዚአብሔርነቱ የተገለጠ ነው። ነገር ግን ሆን ብለው ጨፍነዋል። አንዳንድ ጊዜ ሆን ብለው ልጆች እንደሚጨፍኑት ጨፍነዋል። የእግዚአብሔር ነገር የማይታያቸው ተሰውሮባቸው ሳይሆን የእግዚአብሔር ነገር የማይታያቸው ሆን ብለው አይናቸውን ጨፍነዋል። የልባቸውን ፍቃድና ሐሳብ ደግሞ ወደሚሳቡ እንስሳቶች ወስደዋል። የእግዚአብሔርን ክብር በሚጠፋ ነገር ለውጠዋል። ይህን ይናገራል ምዕራፍ 1። ምዕራፍ 2 ይህ ስለ አሕዛብ ብቻ ሳይሆን ስለ አይሁድም እውነት ነው ይላል። ምዕራፍ 2 ላይ የእግዚአብሔርን ክብር በሰው ክብር መለወጥ እና ያልተገባን ህይወት መኖር ለአሕዛብ ብቻ አይደለም እውነት የሆነው ሕግ ለተሰጣቸው ለአይሁዶች ራሱ ይሄ እውነት ነው ይላል። የቱ የምዕራፍ 1 ጉዳይ እውነት ነው። የቱ ጋር ምዕራፍ 2 ላይ ምኑ ቅድም የነገርኳችሁ ስለ እግዚአብሔር ያለው ነገር የተገለጠ ሆኖ ሳለ ለዛ ነገር አይናቸው መጨፈናቸው ለአይሁዶችም ቢሆን እውነት ነው ይላል። ሕግ ተሰጥቷቸው ሕግ እንዳልተሰጣቸው አሕዛብ ተመላለሱ ይላል።
አሁን በደም ስሙ። አጠቃላዩን የሰው ልጆች ክፋት፣ የልባችንን ጭካኔ፣ ቆሻሾችና ሙሉ በሙሉ ብልሾች እንደነበርን ያወራል። ምዕራፍ 3 ላይ ደግሞ ይሄንን ነገር ከላይ እስከ ታች የከሰርንና የረከስን መሆናችንን ሲናገር በግጥም ነው የሚናገረው ጳውሎስ። አሁን ገባ ብሎ የተጻፉ ነገሮች በግጥም ነው ነግሬያቸዋለሁ። እንደዚህ ይላል፣ ጻድቅ የለም ይላል፣ አስተዋይም የለም ይላል፣ እግዚአብሔርን የሚሻ አንድም የለም ይላል። ስንት የለም? ወላሃንቲ ይለዋል። አልሰማችሁም? ያልኩት የሚያቅሰው ብቻ ነው የሳቀው። እዚህ ወላሃንቲ የለም፣ አንድም የለም፣ ጻድቅ የለም። ሕግ ካለው ሕግ ከሌለውም ከአይሁድም ከአሕዛብም ጻድቅ የለም፣ አስተዋይም የለም፣ እግዚአብሔርን የሚሻ እግዚአብሔርን የሚፈልግ አንድ የለም። አንድ ከዛ ሁሉ የሃይማኖት መልክ ካለው ከዛ ሁሉ አዋቂ ነኝ ባይ መካከል አንድ ጻድቅ የለም፣ አንድ አስተዋይ የለም። እንዳትረሱ የተነሳንበት መዝሙር የሚናገረው እንደዚህ ነው። የእግዚአብሔር ማስተዋል ማን ይመረምረዋል? የእግዚአብሔርን የማስተዋል ጥልቀት ይናገርና ወደ ሰው ሲዞር አንድ አስተዋይ፣ አንድ እግዚአብሔር የሚፈልግ አንድ ጻድቅ የለም ይልና እኛ ራሳችን ተሳስተን ያኖረ መረዳት ተረድተን እንዳይመስለን ቁጥር 12 እንደዚህ ይላል፣ ሁሉም ተሳስተዋል። ስለዚህ ሁሉም ውስጥ ያለ ሰው እጁን ያሳይ። ጌታ ይባርካችሁ። የሌላችሁ ሰዎች ቸርች አልመጣችሁ። ሁሉም ተሳስተዋል። ስንቱ ተሳስተዋል? ከዛ ቀጥሎ እንደዚህ ይላል፣ በአንድነት የማይጠቅሙ ሙሉ በሙሉ ብልሹ ሆነዋል። በአንድነት የማይጠቅሙ ሆነዋል። ዲፕራቪተስ ሙሉ በሙሉ ለምርጫ ቢሆን ቁመት ያለው ቁመት የሌለው፣ አጭር ረጅም ቀጭን፣ የተማረ ያልተማረ፣ ቀይ የቀይ ዳባ፣ ጠይም የጠይም ወፍ አንዋስ ሙሉ በሙሉ የማይጠቅሙ ሆነዋል። የሰው ልጆች እኮ የሚገርም እኮ ጉዳይ፣ ሙሉ በሙሉ ነው የማይጠቅሙ የሆኑት። በኋላ ያለውን ጉዳይ ታያላችሁ። የማይጠቅሙ ሆነዋል። ከዛ እንደዚህ ይላል፣ በጎ የሚያደርግ ማንም የለም፣ አንድም እንኳን። ከዛ ተመልከቱ፣ ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል፣ በከንፈሮቻቸው የእባብ መርዝ አለ። ሁሉም ጉሮሯቸው የተከፈተ መቃብር። ከውስጥ እስከ ውጭ ነው ሰውየው የሚያወራው። ጉሮሮ ኢዝ ዚስ ማለት አይደል፣ ይሄ ምላስ ማለት አይደል። ጉሮሯቸው ይልና አንደበታቸው ይልና ከንፈራቸው ይላል፣ ከውስጥ ያወጣዋል። ሙሉ በሙሉ የሰው ልጅ ብልሹ እንደሆነ ከውስጥ ጉሮሯቸው የተከፈተ መቃብር ነው። አንደበታቸው ሽንገላል ያዞት፣ በከንፈሮቻቸው ወጣ። ከዛ አፋቸው እርግማንና ምሬት ሞልቶበታል። እግራቸው ደም ለማፍሰስ ወጣ። ከጉሮሯቸው ጀመረና እግራቸው ነው ይሉ። ሁለንተናቸው በመንገዳቸው ጎዳናቸውን ተመልከት። ጥፋትና ጉስቁልና ይገኛል። የሰላምን መንገድ አያውቁም። በዓይናቸው ፊት የእግዚአብሔር ፍርሃት የለም ይላል። አትሊስት ጉሮሯቸው እንኳን የተከፈተ መቃብር ሆነ አይናቸው ለይምሰል
አይናቸው ፊት አረ በስመ አብ አይሉም። አይናቸው ፊት ለፊት እንኳን የእግዚአብሔር ፍርሃት የለም። ጎዳናቸውን ሁሉ ይናገራል፣ እግራቸውን ይናገራል፣ ከንፈራቸውን ይናገራል፣ አንደበታቸውን፣ ጉሮሮአቸውን ይናገራል። ሙሉ በሙሉ የሰው ልጅ ብልሹ ነበር። አንድም ጻድቅ የለም። ህግም የሌለው፣ ህግም ያለው ህግም የሌለው፣ እዚህም ያለው እዛም ያለው። ይሄ ደግሞ ለአይሁድ ለአሕዛብ ብቻ ሳይሆን ለአይሁድም እውነት ነው ይላል ቻፕተር 2 ቻፕተር 1 ላይ ስለ አሕዛብ ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው። ቀጠለና ቻፕተር 2 ላይ አይሁድን የሚጨምርና ሶስተኛ ላይ ሁለቱንም ያስራቸውና ያወራል። ይገርማቸዋል። ጳውሎስ ቁጥር 9 ላይ እዩኝ ነኝ የሆነ ክስ ሳብ ያደርግና ከሳሽ ሆኖ ራሱን ያቀርባል። ምዕራፍ 3 ቁጥር 9 ላይ ከሳሽ ሆኖ ራሱን ያቀርባል። በፍርድ ወንበር ደግሞ ሁልጊዜ ረቺ እግዚአብሔር ብቻ። ቁጥር 9 እንደዚህ ይላል፣ እንግዲህ ምን እንላለን? እኛ ከነርሱ እንበልጣለን? ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። የኃጢአት ክስ ቻርጁ የተሰጣቸው አሕዛቦች ብቻ ሳይሆኑ ሕግ ያላቸው፣ ስርዓት ያላቸው፣ መጽሐፍት ያሏቸው፣ ነቢያት ያሏቸው ራሳቸው ጭምር የክስ ቻርጁ ደርሷቸዋል። እንግዲህ ምን እንላለን? አሕዛብ ሆነ አይሁዳዊ ጠቅላላ ከሕግ ከኃጢአት በታች ሆነው ከሰናቸዋል። አብሮ ከሰናቸዋል። ጳውሎስ እሱ ራሱ ከሳሽ ሆኖ ገብቷል። እዚህ ነገር ውስጥ ገብቷል። የሚገርም ጉዳይ ነው። ይሁን እንግዲህ ይላል። ይህ ለምን ሆነ ብላችሁ ስትጠይቁ የሰው አፍ ሁሉ እንዲዘጋ ነው ይላል። አፋችሁን ዝጉ ማለት ነው። ምን አፍ አለኝ ብለህ ታወራ? ቁጥር 19 አንብቡት። በኋላ ደስ ብሏችሁ ትሰሙኛላችሁ። እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ አፍ ሁሉ ተዘጋ። በሙሉ መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። አይዘው ሰው ሮሜን ካነበበ ጴንጤ ነው የሚሆነው። ጳውሎስ ምንድነው የሚለው? በሮሜ መጽሐፍ ምዕራፍ 11 ቁጥር 33 ላይ ያለውን ነገር ለኛ ከመንገሩ በፊት ሙሉ በሙሉ ብልሾች ነበራችሁ ነው የሚለው። ሙሉ በሙሉ ብልሾች ነበራችሁ። ኦኬ ብልሾች ነው። ከምዕራፍ 1 እስከ ምዕራፍ 3 ቁጥር 19 ብልሾች። እሺ ልክ ምዕራፍ 3 ቁጥር 20 ጀምሮ እስከ ምዕራፍ 5 ድረስ ቸር የሆነው እግዚአብሔር፣ መሐሪ የሆነው እግዚአብሔር ሙሉ በሙሉ ብልሹ ለሆናችሁ ለሰው ልጆችና ለሰው ልጆችና ሙት ለሆነው ለሰው ልጆች ቸር የሆነው እግዚአብሔር ልጁን ሰጠ። ምዕራፍ 3 ከቁጥር 20 እስከ ምዕራፍ 5 ድረስ ሙሉ በሙሉ ምንም ምራጭ ሊወጣለት በማይችል መልኩ ብልሹ የሆነው የሰው ልጅ ይድን ዘንድ ቸር የሆነው እግዚአብሔር፣ አባት የሆነው እግዚአብሔር ልጁን ሰጠ። ምዕራፍ 5 ከምዕራፍ 6 እስከ ምዕራፍ 8 ልጁን ብቻ አይደለም የሰጠው፣ መንፈሱንም አብሮ ሰጠን። አብሮ ሰጠን። ልጁን ብቻ አይደለም የላከልን፣ መንፈሱንም አብሮ ላከልን። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን እንደፈሰሰ ይላል። ምክንያቱም በበደላችን ምክንያት ሙታን ነበር፣ ሙሉ በሙሉ ብልሾች ነበር። ለምሳሌ ስለ እግዚአብሔር የሚታወቀው ነገር ግልጥ ሆኖ ሳለ
የሰው ልጅ አይኑን ጨፍኖ ስለነበረ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ፈሰሰ ማለት እግዚአብሔርን የምትወዱበትን ፍቅር ራሱ የሰጣችሁ ራሱ እግዚአብሔር ነው። አልሰማችሁ? ያለቀሳችሁበት የተንበረከካችሁበት እግዚአብሔርን በጣም የተራባችሁበት ያ በመንፈስ ቅዱስ አማካኝነት ብልሹ ለነበረው ሞት ለነበረው እንደተከፈተ መቃብር ለነበረው ማንነታችሁ እግዚአብሔርን መፈለግ የጀመራችሁት ያ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት አሁን ብልሹ ለነበረ ሰው ልጅ ተሰጠ። አልሰማችሁ? ብልሹ ለነበረው ሰው ልጅ ተሰጠ። ልጅ ብቻ እንዳይመስል መንፈስም ተሰጠ። ይገርማል። ማንም እንኳን አይደለም ይሄ ዘላለም ጉዳይ የአንድ ቀን ጉዳይ ብልሹ ለሆኑ ሰዎች አይሰጥም። የጥሪ ካርድ አንድም ብልሹ ለሆነ ሰው አይሰጥም። አንዳች ነገር ላለው ሰው ነው የሚሰጠው። ከምዕራፍ 6 እስከ 8 መንፈሱ ተሰጠ። ይሄን አይኔ ውስጥ ከምዕራፍ 3 እስከ ምዕራፍ 5 ልጁ ተሰጠ። ከምዕራፍ 6 እስከ 8 መንፈሱ ተሰጠ። ምዕራፍ 8 ላይ ልጆች ተብለን ተጠራን። አይ ደግሞ ይገርማል። ልጆች ተብለን ስንጠራ ያ መንፈስ ከመንፈሳችን ጋር ይመሰክራል። ብልሹ ስለነበርን ክፎች ስለነበርን ይሄን ቴስቲሞኒ ሊሰጠን የሚችል ከውሏችን እና ከድርጊታችን ተነስቶ የሚያረጋግጥልን ስለሌለ እግዚአብሔርን የምንወድበትን ፍቅር ራሱ መንፈስ ቅዱስ ሰጠንና ይሄው መንፈስ ለመንፈሳችን ልጆች ናችሁ ብሎ መሰከረ። ከኔ ጋር ናችሁ? አሁን ለምን ወደ ኋላ ሄድ ነው? ምዕራፍ 11 ቁጥር 33 ለመረዳት ነው። ኦኬ ምዕራፍ 9 እስከ 11 ጳውሎስ ምን ይላል መሰለሽ? ይሄ ትልቁ እግዚአብሔር ቃል ኪዳን ጠባቂ ነው። ምክንያቱም ለእስራኤል የገባውን ኪዳን ባይጠብቅ ኖሮ የእናንተ የሰው ልጆች ባልዳናችሁ ነበር። እግዚአብሔር ቃል ኪዳን ጠባቂ እንደሆነ የምታውቁት ለአይሁድ በገባው ተስፋ ምክንያት አሕዛብ ሁሉ አብሮ ዳነ። ከ9 እስከ 10 እግዚአብሔር ቃል ኪዳን ጠባቂ ነው። አሁን በደምብ ስማ። ከምዕራፍ 1 እስከ 3 ድረስ የሰው ልጅ ሙሉ በሙሉ ብልሹ ነው፣ ክፉ ነው፣ ጨካኝ ነው፣ ቆሻሻ ነው፣ የማይጠቅም ነው። ከምዕራፍ 3 እስከ 5 ድረስ ለዚህ ብልሹ ለሆነ ጨካኝ ለሆነ መጥፎ ለሆነ የሰው ልጅ ተሰጠ። አቤት ልጅ ተሰጠ። ከምዕራፍ 6 እስከ 8 ልጅ ብቻ አይደለም የተሰጠው መንፈስም ተሰጠ። ምዕራፍ 8 ላይ ልጆች ተብለን ተጠራን። ምዕራፍ 9 እስከ 11 ደግሞ እግዚአብሔር ቃል ኪዳን ጠባቂ ነው። ዓመታት ቢያልፉም ወራቶች ቢቆጠሩም ሰዎች ከሁኔታዎች ጋር ቢቀያየሩም እሱ የተናገረውን የሚፈጽም አምላክ ስለሆነ ለአብርሃም በገባው ተስፋ መሰረት የሰው ልጆች ዳኑ። 11 አልደረስም። ምዕራፍ 12 በኋላ እስከ 16 ፕራክቲካል ሜሴጅ ነው፣ የድርጊት መልእክት ነው ጳውሎስ የሚያወራው። እንግዲያውስ ይሁን እኔን እንደዚህ ይላል ጳውሎስ፣ እንግዲያውስ እግዚአብሔርን እናምልከው ይላል። እንግዲያውስ እግዚአብሔርን እናምልከው። ሙሉ በሙሉ ብልሹ ለነበርን ሰዎች፣ ለአይነት የሚመረጥ ነገር ላልነበረን ሰዎች፣ ልጁን ለሰጠን መንፈሱን ለሰጠን ልጆች ተብለን እንድንቆጠር ላደረገ ለሱ እንግዲያውስ እግዚአብሔርን አምልኩ። ፕራክቲካል የሰማችሁት ነገር ወደ አምልኮ ነው ሊወስዳችሁ የሚገባው። የሰማችሁት ነገር እምትሉት የሰው ጉዳይ አይደለም። የሰማችሁት የራሳችሁን ጉዳይ ነው። ሚስጥር ከሚስጥር ኪሳችሁ ነው መሐረባችሁን ከፍቶ ምን እንደሚሸቱ የነገራችሁ። አሁን እንግዲያውስ እግዚአብሔርን ይመለክ። ቁጥር 10 ምዕራፍ 11 ቁጥር 33 እንደዚህ ነው። የእግዚአብሔር የጥበቡና የእውቀቱ
የእውቀት ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም። ለመንገዱ ፈለግ የለውም። የጌታ ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ልጅ የተቀበለ ምን ነበር ለእግዚአብሔር ያበደረው? መንፈስ የተቀበለ ምን ነበር እግዚአብሔር ጋር ያስቀመጠው? ይሄን አስቀምጫለሁ እንዳትሉ ሙሉ በሙሉ ከሽፋችሁ ነበር። እግዚአብሔር ጋር ምንም ዲፖዚት የላችሁም። ባንክ ቤት ዲፖዚት ሳይኖራችሁ ዊዝድሮዋል የላችሁም። the only one ዲፖዚት በሌለበት ሁኔታ ለዘላለም ኢኮኖሚያችሁን የቀየረ አሰጣጥ የሰጣችሁ እግዚአብሔር ምስጋና ይግባው ነው። አሜን በል አንተ ጩሁና አሜን በል። መንፈስ የተቀበላችሁት ለእግዚአብሔር ምን አበድራችሁት ነው? ልጅ የተቀበላችሁት ለእግዚአብሔር ምን አበድራችሁት ነው? አንድም ጻድቅ የለም፣ አንድም አስተዋይ የለም፣ አንድም እግዚአብሔርን የሚፈልግ የለም። ከሆነ ምዕራፍ በኋላ ግን ነገር ተቀየረ። ልጆች ተብላችሁ ተጠራችሁ፣ መንፈስን ተቀበላችሁ፣ በክርስቶስ ጸደቃችሁ። አንተ የገባው ሰው ካለ እጁን ከፍ አድርጎ አሜን ይበለኝ። አታካቻቲና ማቴለ በደግ እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ማን ነው? ማን ሳይሰጥ ተቀበለ? ማን ሳያስቀምጥ አገኘ? ማን ሳይሰራ አጨደ ቢባል ለዛውም እኔና እናንተ የዘላለምን ሕይወት አገኘን። ምን ነበር የሰጠነው? ምን ነበር እሱ ጋር ለውለታ ያስቀመጥነው? ምን ነበረ እንዲቆጠርልን እሱ ጋር ያኖርነው ነገር ብላችሁ ብትጠይቁ ማንም ጻድቅ የለም፣ አንድም እንኳን አስተዋይ የለም፣ ማንም እግዚአብሔርን የሚሻ የለም። ጉሮሯቸው እንደተከፈተ መቃብር ነው። እንደዚህ ይናገርና ሲናገር እንደዚህ ነው መጨረሻ ለዘላለም ክብር ለእርሱ ይሁን። ይሄ ክብር ለእርሱ ይሁን። ምንም ሳይሰጥ የተቀበለ ሰው ያመስግነው። ምንም ሳያስቀምጥ ያገኘ ሰው ያመስግነው። ማታካቻቲ ምንም ሳያደርግ የተደረገለት ሰው እግዚአብሔርን ያመስግነው። እስቲ በደም ጩሁና አሜን።